ኤፍሬም ይጠብቀኛል። ከዚህ ቤት ማምለጥ አለብኝ። የት ልትሄጂ ነው? እባክሽን ከኔ ራቂ። ሰሚኛለሽ? መቼም ቢሆን አንቺ ከኔ መለየታችን። እንዴት የለም ትለኛለህ? እያየሁ እኮ ነው። እውነቱን ንገረኝ እንጂ። ክብር የሚዋረድበት ቤት አለ። ክብርን ማዳን ከፈለግ መሄድ ትችላለህ። እኔ ግን እቺን ሰዓት ነው የምጠብቀው። ኤፍሬም ናይልን ያፈቅራታል። ምንድን ነው ያልከው? እብሪትሽ ዛሬ ያበቃታል። ለምን አታይኝም? ፊትሽን ነው መተለትልሽ። ሊንዛ እባክሽን ልቀቂኝ። በደንብ እስከ መጨረሻው ታዝናለሽ። ቆይ ምን ማለት ነው ደግሞ? ምን ማለት እንደሆነ በቅርቡ ታይዋለህ። ገልሻለሁ ናይል። ከጂ ማንም አያስወጣሽ። ልጅ እባክሽ እሺ በይኝና አሁን ሻንጣችን ይዘን ከዚህ ቤት ልጅ። ምንድነው? ምን ተፈጥሮ ነው ደግሞ? ለምን እንደዚህ ደነገጥከው? ከዴት ጋር እየተግባባን አይደለም። ሻንጣችሁን ያዙና ከዚህ ቤት ውጡ ብሎ ዳዊት ነው ከዚህ ውጡ ያለው? ይሄማ በፍጹም አይሆንም። ቆይ አንተ የጠፋው ነገር አለ እንዴ? ምንም አጥፍቼ አይደለም። በቃ ከዴት ጋር መግባባት ስላልቻልን። እኔ ሳላውቅ ምንም አይነት ውሳኔ አይወስንም። እዚህ ቤት እኮ እኔም መብት አለኝ። ሊዝ በፈጠረሽ ጉዳዩ ለራሱ በጣም ከርቧል። አንቺንም የባስ ነገሮችን አታወሳስቢ። እሺ አንተ እዚህ ቆይ፣ እኔ ሄጄ እሱን አወራዋለሁ። እውነቱን ከእሷ አንደበት መስማት ፈልጋለሁ። አትሂጂ። ብትሄጂም ነገሮችን ከማባባስ ውጭ ምንም የምትፈይጂው ነገር የለም። የሚበለሽ ነገር ካለ እሱ ያንተ ውሸት ነው ኤፍሬም። ማለት ይሄ ደግሞ ምን ማለት ነው? የፈራኸው መባረራችንን ሳይሆን ዳዊት ጋር ሄጄ እውነቱን እንዳልሰማ ነው። ሊዝ እባክሽ አንዴ ዝም ብለሽ ስሚ። አልሰማም። ከእንግዲህ እኔ የምለውን ነገር ነው የምትሰማው። ሊዝ በፈጠረሽ አትሂጂ። በመሄድሽ ነገሮችን ነው የምታበላሹ። ሊዝ ሰሚኛለሽ? መቼም ቢሆን አንቺ ከኔ መለየታችን። የፈለግከውን ያህል ብትመታኝም ምንም አይነት ለውጥ የለውም። እኔ ከአንተ ጋር አንድም ሰከንድ መኖር አልፈልግም። ትፈልጊያለሽ? ለአንቺ ስል እኮ ብዙ መስዋዕትነቶችን ከፍያለሁ። ስለዚህ ወደድሽም ጠላሽም አብረሽን ትኖሪያታለሽ። የከፈልከው ዋጋ ለእኔ እስር ቤት ነው የሆነብኝ። ዳዊት፣ እኔ በፍጹም አንተን አላፈቅርም። የድሮ ፍቅረኛሽን እያስታወሽ የኔን ክብር ልታዋርጅ ነው የፈለግሽው? ያንቺ ፍቅር ከኔ ክብር በላይ ነው። ክብርህን የምታስጠብቀው ሴትን ልጅ ላይ እጅህን በማንሳት አይደለም። አንተ ደካማ ወንድ ነህ። ደካማ አይደለሁም። የምትሄጂበት በሙሉ ዘጋብሻለሁ። ስለዚህ ከዚህ ቤት መውጣታችን። በዘጋው ምጮዋለሁ። በግድ ልታኖረኝ አችልም። እኔ አላፈቅርህም። ብጮይም ማንም አይሰማሽም። ይህን ህይወት እስከ መጨረሻው ትኖሪዋለሽ። ከአንተ ጋር መኖር አልፈልግም። አንድም ቀን ቢሆን እኔ አልወድህም። ብትወጂኝም ባትወጂኝም አንቺ የኔ ሚስት ነሽ። ስለዚህ እኔ ስፈቅድልሽ ብቻ ነው ይህን ቤት ለቀሽ ምትወጪው። ዳዊት እባክህን፣ ዳዊት እባክህን። በዘጋው ምን መውጫ መንገድ አላጣም። እሺ እኔ ከአንተ ጋር መኖር አልፈልግም። ዴቭ ምንድን ነው? ምን ተፈጠረ? ምንም ነገር አልተፈጠረም። አሁን ምንም ነገር አትጠይቂ። የሆነ ነገርማ ሆነሃል። ፊትህ እኮ በጣም ተቀያይሯል። ቆይ ምንድን ነው የተፈጠረው? ምንም ችግር የለም አልኩሽ እኮ። እንዴት የለም ትለኛለህ? እያየሁ እኮ ነው። እውነቱን ንገረኝ እንጂ። ቆይ ምን እንድነግርሽ ነው የፈለግሽው? ማየታችን ምን? ማየትማ እያየሁ ነው። ቆይ ከኔ ምን እየደበክ ነው? ምንም ነገር አልደበኩሽም። ነገሩ ከአንቺ በላይ ነው ሊዛ። ከኔ በላይ ወንድምህና ሚስት እየተጫወቱብህ ዝም ትላለህ? ዝም አላልኩም፣ ግን አሁን በአንቺ ወሬ ጭንቅላቴን አታነውዥብኝ። ወሬ ሳይሆን እውነቱን የነገርኩህ። አሁንም ልትከላከልላት ትሞክራለህ? ለማንም አልከለከልኩም። የራሴን ክብር እንዴት ማስመለስ እንዳለብኝ ራሴ አውቃለሁ። ታዲያ ለምን ትሸሻለህ? ለምን ፊት ለፊት መጋፈጥ አቃተህ? በፍጹም አልሸሸውም። ይሄ ጉዳይ ደግሞ የኔና የእሷ ነው። አንቺ በመሀላችን አትግቢ። መሀል የገባሁት እኔ ሳሉን ወንድሜ ኤፍሬም ነው። ዴቭ ተረዳ እንጂ። ሊዛ ባካችሁ ተውኝ፣ በቃ ከህይወቴ ውጡልኝ። ሊዛ በቃ ተውኝ፣ ብቸኝነቴን እፈልገዋለሁ። ተውኝ በቃ። ውይ የኔ እናት፣ ምን ነው ባልሽ መታሽ እንዴ? ሊንዛ ውጭልኝ። ያንቺን ፊት ማየት አልፈልግም። ወይኔ እኔ ቆንጆ ስታሳዝኝ። ፊትሽ እኮ በጣም አባብጧል። እየተሳለቅሽብኝ ነው አይደለ? ደስ ብሎሻል? ለምን ደስ አይለኝም? ይሄ እኮ ለአንቺ ሲያንስሽ ነው። በደንብ ይገባሻል። ቆይ እኔ ምን አደረኩሽ? ለምንድን ነው እንደዚህ የምትጠይኝ? የሰራሽውን አታውቂም? ከባሌ ጋር የምታደርጊውን ነገር አቁሚ እሺ? ሰማሽ? እኔና ኤፍሬም መሀል ምንም ነገር የለም ብልሽ አታምኘኝም? እንዴት አምንሻለሁ? ትላንት ማታ እኮ በር ዘግታችሁ ስታወሩ ሰምቻችኋለሁ።
የሰማሽው ነገር ሁሉ እውነት አይደለም። እባክሽ ሊንዛ ነገሩን አታጋኝም። አልሰማሽኝም ናይሊ? እኔ እኮ ሊዛ ነኝ። የኔን ትዳር ስታፈርሺ ዝም ብዬ አላይሽም። እኔማ የማንንም ትዳር የማፍረስ ፍላጎት የለኝም። ዳዊትም የመታኝ በጥርጣሬ ነው። ኧረ እባክሽ ጥርጣሬ ሳይሆን እውነት ስለሆነ ነው የመታሽ። ሊንዛ ሁሉ ከክፍሌ ውጭልኝ። ከዚህም በላይ ከአንቺ ጋር መነጋገር አልፈልግም። እወጣልሻለሁ። ዳግመኛ ግን ኤፍሬም አጠገብ ባገኝሽ ይሄ ጥፊ ላንቺ ምርቃት ነው የሚሆነው። እሺ መቼም ቢሆን አለቅሽም። በገዛ ቤቴ የገዛ ወንድሜ የገዛ ሚስቴ ሊቀማኝ አምኜሽ ነበር እኮ ናይሊ። ከወንድሜ ጋር ሆነሽ እኔን ልታዋርጂኝ? በፍጹም አይሆንም። ጅማ ከወንድሜ ጋር ሆነሽ ልታዋርጂኝ ናቸው። ገልሻለሁ ናይሊ። ከጂ ማንም አያስወጣሽም። ቆይ ምንድን ነው የተፈጠረው? ሊዝ በቃ እሺ በይኝና ከዚህ ቤት እንውጣ። እኔ ከዚህ የትም አልሄድም። ምን እንደተፈጠረ መጀመሪያ ንገረኝ። ዳዊት ከዚህ ቤት ውጡ ብሎናል። በቃ ነገሮች እየተበላሹ ነው። ዳዊት ሂዱ አለን? ያቺ መርዝ ሚስቱ ይሄን ያናዳው ነው የሚሆነው። እንኳንም በጥፊ አላት። ይገባታል። ሊዝ አሁን ስለሷ የምናወራበት ጊዜ ላይ አለ። በቃ እሺ በይኝና ሻንጣሽን ይዘን ከዚህ ቤት እንውጣ። እኔ አልሄድም አልኩህ እኮ። ከዚህ ቤት የሚሄድበት ምንም ምክንያት የለኝም። አንተ ከፈለክ መሄድ ትችላለህ። አሁን የቀል ጊዜ ላይ አለን። ቆይ ዳዊት በንዴት ምን ሊያደርግ እንደሚችል በምን ታውቂያለሽ? አንተ ጥፋተኛ ስለሆንክ ነው የምትፈራው። እኔ ግን ምንም አላደረኩም። ለስንተኛ ጊዜ ነው በእኔና በናሂሊ መሀል ምንም ነገር የለም ብዬ የምነግርሽ? እባክሽ እሺ በይኝና ነገሮች ሳይባባሱ ከዚህ እንሂድ። ምንም ከሌለ ታዲያ ለምን ትፈራለህ? እውነቱን እኮ ፍርሃትህ እየመሰከረብህ ነው። ኧረ ሲጀምር ለአንቺ ብዬ ነው እንጂ እኔ እዚህ ቤት መቆየት አልፈልግም። ክብሬ የሚዋረድበት ቤት አለ። ክብርን ማዳን ከፈለግ መሄድ ትችላለህ። እኔ ግን እቺን ሰዓት ነው የምጠብቀው። ምንድነው ሻንጣው? ኤፍሬም ልትሄድ ነው እንዴ? እባክህን ትተኸኝ አትሂድ። እኔ ከዚህ ቤት መሄድ አለብኝ። ልቀቂኝ። ብቻዬን አትተወኝ። ዳዊት ይገለኛል። እየሰማሽኝ አይደለም እንዴ? እኔ እዚህ ቤት በቆይ ነገሮች የባሰኑ እየተባላሹ የሚሄዱት። እባክህን እዚሁን። እሱ አይለቀኝም በፍጹም። ናይሊ ልቀቂኝ። ነገሮች ሁሉ እየተበላሹ ነው። አንተ ከሄድክ እዚሁ ጨርሶ ነው የሚቀብረኝ። ሊዛም እኮ እዛ ክፍል አለች። አልሰማሽም እንዴ? የፈለገ ነገር ቢሆን እባክህን ጥለኸኝ አትውጣ። እባክህን። በጭራሽ እኔ እዚህ ቤት ተዋርጄ መኖር አልፈልግም። ፍርሃት እየገደለኝ ነው። ያንተ መሄድ የኔ መሞት ነው። እንዴ የኔ መኖር ምን ይጠቅምሻል? ዳዊት እኮ እኔንም ነው አይደል እየጠረጠረኝ ያለው? አንተ ብትኖር ቢያንስ ይፈራሃል። አንተ ግን ከሄድክ ምንም ነገር ስለማያግደው ይገለኛል። እባክህን። ትሰሚኛለሽ? ትዳር እየፈረሰ እኔ ሌላ ጥፋት ውስጥ መግባት አልፈልግም። እውነት ትዳርህ አይፈርስም። ለጥቂት ጊዜ ብቻ ታገሰኝ። ናይል እየሰማሽኝ አይደል እንዴ? አልችልም። የዳዊት አይኖች ምን ያህል እየቀሉ እንደሆነ አለሻቸውም እንዴ? ለዛ እኮ ነው የምለምንህ። እኔ ብቻዬን መጋፈጥ አልችልም። ዳዊት በዚህ ሰዓት እኔም ማየት በራሱ ምን ያህል እንደሚያበሳጨው አልገባሽም? አንተ ከሌለ ደግሞ ነገሩ ሁሉ እውነት ነው የሚመስለው። አሁን ምንም ልዩነት የለውም። ሁሉም አውቀዋል። አውቃለሁ። በጥርጣሬ ነው ያበደው። ቢሆንም ግን አንተ አትራቀኝ እባክህ። አንድ ጊዜ ብቻ መነኝ። እሺ በቃ ልሂድ። ለምን ተመለስክ? ሂድ እንጂ። ሊዝ እባክሽ በቃ ዝም በይ። እንዴት ዝም በይ ትለኛለህ? ምን ለማለት ፈልገህ ነው? ጭንቅላቴ በስተክል እያሰባለ። በቃ ስለዚህ ተይኝ። መሄድ ቀርቶ ስትመለስ ቆይ እኔ ላይ ነው እንዴ የምትጮኸው? እኔ አንቺ ላይ አልጮህኩም። በቃ ዝም እንድትይኝ ብቻ ነው የጠየኩሽ። እንዴት ዝም በይ ትለኛለህ? ያንተ ባሪያ ነኝ እንዴ ዝም ምለው? ኧረ ሊዝ በፈጠረሽ ድምፅሽን ቀንሽ። እነ ዳዊት ይሰሙናል እኮ። ቢሰሙስ ምን ይመጣል? የደበቀው ውሸት እንዳይታወቅብን ነው አይደለ?
ከኔ ምንም የደበኩሽ ነገር የለም። በፈጠረሽ ነገር ማጋነንሽን አቁሚ። ካልደበክ ታዲያ ለምን አልሄድክም? ያቺ ሴትዮ ስለለመነች ነው አይደል የተመለስከው? ስለሱ አታሽ። እኔ ራሴ ምክንያት ስላለኝ ነው። ያንተ ነገርማ ግልጽ ነው። እሷን ትተህ መውጣት ስላልቻልክ ነው አይደለ? አረ ሊዝ በፈጠረሽ እኔ እዚህ ክፍል የመጣሁት እኮ ላንቺ ስል ነው። ለእኔ ብታስብ ኖሮማ እዚህ መሳቂያ መሳለቂያ አታደርገኝም ነበር። ሊዝ ቆይ ግን ሁኔታዎችን ለማረጋጋት እየሞከርኩ እንደሆነ ለምን ደግሞ አይታይሽ? የምታረጋጋው እሷን ነው ወይንስ እኔን ነው? ለምን ነው እንደዚህ በቃ ይቅርታ። ኤፍሬም አልሄደም፣ አብሮኝ ይሆናል። ይሄ በጣም ደስ ይላል። ግን ዳዊትማ ይህንን ሲያውቅ ይገለኛል። በፍጹም አይለቀኝም። እንዴት ብዬ ነው ከዚህ ሰውዬ የምርቀው? እንዴትስ ነው ራሴን የማድነው? ወይኔ ናይል፣ ምን አይነት ህይወት ውስጥ ነው የገባሁት? የትም መሄጃ የለኝም። እግዚአብሔር ቆይ ምን አይነት ህይወትና ምን አይነት መከራ ነው የሰጠኝ? ሙሉ ህይወቴ እኮ ተበላሽቷል። ምን ተፈጥሮ ነው? ኤፍሬም ናይልን ያፈቅራታል። ምንድን ነው ያልከው? እውነትህን ነው? አዎ እውነቴን ነው እየነገርኩሽ ያለሁት። በጆሮ የሰማሁትን ነገር ማመን አልቻልኩም። ቆይ እርግጠኛ ነህ? እኔም አላመንኩም ነበር፣ ግን ማስረጃው እጄ ላይ አለ። እንዴት ይሄ ይሆናል? እኔ እያለሁ እንዴት ሌላ ሰው ያስባል? ይሄን ሁሉ ጊዜ ሲያታለኝ ነበር ማለት ነው? ሁለታችንም እኮ ነው ሲያታሉን የነበሩት፣ እኔንም ጭምር። እኔን መናቅ ምን እንደሆነ አሳየዋለሁ። በፍጹም አልለቀው። ይሄ ውሻ ዋጋውን ያገኛል። አሁን መጮህ ምንም ነገር አይቀይርም። ሁሉም ነገር አልቋል። አይደለም እኔ እዚህ ጋር ዝም ብዬ አልቆምም። ሊዛ እባክሽ አትቸኩኝ። ነገሩን ሙሉ አታወሳስቢው። ለማን ነው ምራራው? ለሱ? ዛሬ መጨረሻችን ነው። እሺ ምንድነው ማድረግ ያለብኝ? ወንድሜ እኮ ነው ሚስቴን ይፈልጋት። ወንድሜ ምን እንዳደረገው ነው የሚፈልገው? ናሂል ቆሚ አንዴ። ሊዛ ምን ሆነሻል? ለማስመሰል አትሞክሪ። ለምንድን ነው እንደዚህ የምታይ? የሆንኩትንማ በደንብ አድርገሽ ታውቂያለሽ። ምን እንደሆንሽ አልገባኝም። ኤፍሬም ያፈቅርሻል? ምን እያወራሽ ነው ሊዛ? አታስመስይ አልኩሽ። እኔ ምንም አላውቅም። ሁሉንም ነገር አውቄዋለሁ። የሐሰት ወሬ ነው የሰማሽው። ዳዊት እራሱ ነው የነገረኝ። ዳዊት ሲጀመር በጥርጣሬ አብዷል። እሱ ሄደሽ እሱን ጠይቂ። ቆይ እኔን ምን አድርጌ ነው የምትይኝ? ለእኔ ምን ትነግሪኛለሽ? የቱን እውነት ልንገርሽ? ስሚ፣ እሱን መጠየቅ አያስፈልገኝ። ሊዛ እባክሽን። እብሪትሽ ዛሬ ያበቃታል። ለምን አታይኝም? ኤፍሬም አንቺን ማፍቀር አይደለም። ሊዛ እባክሽን። የሚመስል ነገር ካሁን በኋላ ካገኘው አሰሚኝም። ምንም ነገር የለንም እያልኩሽ እኮ ነው። ይኸውልሽ ፊትሽን ነው መተለትልሽ። ሊዛ እባክሽን ልቀቂኝ። ይኸውልሽ ይሄ የመጨረሻ ማስጠንቀቂያ ነው። ልቀቂኝ። አስሚ። ይኸውልሽ የምትሰሚ ከሆነ ስሚሽ። አሁን ውሸት አልፈልግም። እንዴ አሁን ሰላም አልነበርሽ እንዴ? ምን ተፈጠረ? እውነቱን ንገረኝ አልኩ። ቆይ ምንድነው የምነግርሽ? ናሂልን ታፈቅራታለህ? ሊዝ ማን ነው እንደዚህ ያልሽ? ሽምጥጥ አታድርግ። ታፈቅራታለህ ወይስ አታፈቅራትም? እንዴ ኧረ በፍጹም በጭራሽ አላፈቅራትም። አታፈቅራትም? ግን ደግሞ በፍቅሯ ምክንያት ወደዚህ ቤት ተመለስክ አይደል? ሊዜ እኮ ማፍቀር አይደለም፣ እሷ አይደለች በቃ ስለምታሳዝነኝ ነው። ኧረ አሳዘነች? ያለችበት ሁኔታ ያሳዝንም ሊዝ። እሷ አይደለች? በጣም ጥሩ። ምን ሆኖ ጥሩ? በደንብ እስከ መጨረሻው ታዝናለሽ። ቆይ ምን ማለት ነው ደግሞ? ምን ማለት እንደሆነ በቅርቡ ታየዋለህ። ሊዝ በፈጠረሽ ዝም ብለሽ ነገሮችን አታወሳስቢ። እኔ አይደለሁም ነገሩን ያወሳሰብኩት፣ አንተና ያቺ መሰሪ ናችሁ። ቆይ ጭራሽ አታምኚኝም ማለት ነው? እንደዛ የምትሳሳላትን ልጅ መጨረሻ ስታይ ታምነኛለህ። ዳዊት በቃኝ። ምንድን ነው የሚበቃሽ? ይህንን ትዳር አልፈልገውም። አልፈልገውም ስትይ ምን ማለትሽ ነው? አልፈልገውም ማለት አልፈልገውም ነው። የፈለግሽውን የማድረግ መብት ያለሽ ይመስልሻል?
ከዚህ በላይ ካንተ ጋር አንድም ቀን ማሳለፍ አልችልም። ትሰምኛለሽ? ቀጥ ለጥ ብለሽ ኖሪ። እሺ አልፈልገውም። እኔ ደግሞ መኖር አልፈልግም እንደዚህ። ይህ ያንቺ ምርጫ አይደለም። እሺ ናይል፣ ይሄ እኮ የራሴ ህይወት ነው። እንዴት ነው ምርጫ ማይኖረኝ? የኔ ምርጫ ነው የሚበልጠው። ይሄን ደግሞ አውቀሽ ዝም በይ። አልፈልግም እያልኩ ነው። አሰማኝም እንዴ? እኔ ፍቺ እፈልጋለሁ። አልሰማሽኝም እንዴ? ጆሮ ላይ አትጩይ። አንተ ግን ሰው አይደለህም እንዴ? ለምንድን ነው ማትለቀኝ? እኔ ሲበቃኝ ነው ሊበቃሽ የሚችለው። እስከዛው ግን በኔ እጅ ነው የምትኖሪው። ይሄ ግፍ ነው። እሺ ዳዊት፣ እያጠፋኸኝ እኮ ነው። እስካሁን ምንም ነገር አላጠፋውም። አሁን በጊዜሽ ብትመለስ ይሻልሻል። አልመለስም። ዛሬውኑ ነው ከዚህ ቤት የምወጣው። ሞክሪውና እሱን ታይዋለሽ። እግሪሽ ከዚህ ቤት አይወጣም። ሊዝ 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 እባክሽ። ምን ልስማ? ምን እንዳደርግ ነው የምታናግረኝ? ከዚህ በኋላ በጭራሽ እሷን ቀና ብያለሁ። እባክሽ ቃል የማኒፌስቶን ያህል ይረክሳል። እኔ ኤፍሬም ላምንህ አልችልም። ስለዚህ በቃ ሻንጣሽ ሰብስቢና ከዚህ ቤት ቶሎ እንውጣ። አልሄድም። እኔ ከዚህ ቤት አንድ እርምጃ እንኳን ፈቀቅ አልልም። ሊዝ በፈጠረሽ ለምን ነው ማሰብ? እዚህ በቆየን ቁጥር የባሰ ነገር ነው እየተፈጠረ ያለው። ችግሩማ አንዴ ቀድሞ ተፈጥሯል። አሁን የምንሸሽበት ምንም ምክንያት የለንም። ከዚህ ሀገር ልንወጣ ትንሽ ጊዜ ነው አይደል የቀረው? ፕሮሰሳችን እኮ እያለቀ ነው። እስከዛ ምን ልንሆን ነው የምናስበው? ሊዝ በፈጠረሽ እሺ በይኝና ነገሮቹ ሳይባባስ ከዚህ ቤት እንውጣ። እስከዛ በላይ ላይ ከሌላ ሴት ጋር ስትማግጥ እንድታገዝህ ነው የምትፈልገው? ሊዝ ቃል እገባልሻለሁ አልኩሽ አይደል? በቃ ከዚህ በኋላ ከእሷ ጋር ምንም አይነት ግንኙነት አይኖረኝም። ይሄ ደግሞ ቃሌ ነው። ደግመህ ያንን ፊት አታየውም ኤፍሬም። እኔ ራሴ እንዳታያት አደርጋለሁ። ቃልህን ለራሴ ያዘው። ሊዝ ዳዊት፣ ምን አድርጊ ነው የምትለኝ? ልቀቀኝ። ኧረ ልልቀቅሽ? ገና ምኑን አይተሹ? በቃኝ እያልኩ እኮ ነው። ለምንድን ነው የማታምነኝ? ልመንሽ? አንቺና ያ ውሻ ስታታሉ ሊኖራችሁ? ምንድን ነው ያደረግነው? ምንም ያደረግነው ነገር የለም። ለምንድን ነው በጥርጣሬ የምታሰቃየኝ? ይሄ ጥርጣሬ አይደለም፣ እውነቱ እጄ ላይ ነው ያለው። የፈለግከው ይሁን። እኔ ግን ከአንተ ጋር መኖር አልችልም። መኖራችን? ቆይ ማን ነው ምርጫ የሰጠሽ? ህግ አለ። በግድ ልታስረኝ አትችልም። ህግ? የዚህ ቤት ህግ እኔ ነኝ። ስለዚህ አንቺ የትም አትሄጂም። እለምንሃለሁ፣ ይሄ ቅዠት ይጥፋ። ሁለታችንም እኮ እየሞትን ያለ ነው። እኔ በፍጹም አልጠፋሁም፣ አንቺ ግን ጠፍተሻል። ቆይ ለምንድን ነው ይሄን ያህል የምትጨክንብኝ? እኔ ምን አደረግኩኝ? ሁሉንም ነገር አውድመሽ ምንም ነገር አላደረግኩም ትኛለሽ? እሺ ጥፋተኛ ነኝ። እሺ በቃ አሁን ልሄድበት። ሂጂ ይሆናል። ምን ማለት ነው? እኔ ትተሽ የሚሄድ አቅም ካለሽ ሂጂ፣ ፈቅድልሻል። እውነትን ነው? ልሂድ? አዎ ቶሎ ብለሽ ሂጂ፣ በሩ ይከፈትልሻል። እየዋሸኝ አይደለማ? ወይስ ያሰብከው ሌላ ነገር አለ? ለዋሽሽ? ለምን ዋሽሻለሁ? መሄድ ከፈለግሽ አሁን ሂጂ። እባክህ ዳዊት አትቀልድብኝ። በውሸት ልታጠምደኝ ነው አይደል? ጊዜሽን ተጠቀሚ። ይህን እድል መልሰሽ አታገኝም። ተቀምጠሽ ካሰብሽበት ሀሳብ ሊቀየር ይችላል። ከዚህ ቤት ቶሎ መሄድ አለብኝ። ኤፍሬም ይጠብቀኛል። ከዚህ ቤት ማምለጥ አለብኝ። የት ልትሄጂ ነው? እባክሽን ከኔ ራቂ። እኔ ሳልፈቅድልሽ የትም ሄዳች። ሊዛ ልሂድበት እባክሽን። ቆይ ነገሮችን እንደዚህ ብልሽሽታቸውን ካወጣሽ በኋላ ልሂድ ስትይ ትንሽ እንኳን አታፍሪ? ምንም አላደረኩም። እሺ ተይ እባክሽ። ምንም አላደረግሽም? አንቺ ምንም ያደረግሽው ነገር የለም። ኧረ እባክሽ የሰራሽው ስራ ነው ለዚህ የዳረገሽ። ልቀቂኝ! ምናችሁን ከኔ አርጊው እባክሽ። እኔ እጅ ከገባሽ ምህረት የተባለ እንደማታገኝ ወቂ። እኔ እውነት እልሻለሁ ምንም አላደረኩም። እባክሽን አንድ እውነት የሚመስል ነገር እንኳን ካገኘኝ እንደማልምርሽ ነግሬሽ ነበር። ኤፍሬም እርዱኝ! ማንም አይደርስልሽም። ዝም ብለሽ አትጭይ። ኤፍሬም ይሄን ፊትሽን ነው የምተለትልልሽ።